ለአዲስ አበባ ነዋሪዎች የተሰጠ ጥብቅ ማስጠንቀቂያ። የጦርነት ፊሽካ ሊነፋ ይሆን? ኤርትራ ለምን ራሷን አገለለች? ፋኖ በመግለጫው ምን አለ? የኢትዮጵያን መንግስት የሚቃወም ውሳኔ ከወደ አሜሪካ ተሰምቷል። በዋሽንግተን ዲሲ የሚገኙ ኢትዮጵያውያንን ያስደነገጠ ድንገተኛ ውሳኔ። አሜሪካ በጉዳዩ ላይ እጅግ ያመረረች ይመስላል። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ወደ አስቀደምንላችሁ ጉዳያችን ስናመራ የጦርነት ፊሽካ ሊነፋ ይሆን? ኤርትራ ለመጀመሪያ ጊዜ ራሷን ከኢጋድ አባልነት ያገለለችው በፈረንጆቹ 2007 ዓ.ም ነበር። ከኢትዮ ኤርትራ ጦርነት ጋር በተገናኙ ጉዳዮች እንዲሁም የኢትዮጵያ ጦር የሶማሊያ የሽግግር መንግስትን በመደገፍና በወቅቱ በአፍሪካ ቀንድ ከፍተኛ ቀጠናዊ ስጋት ደቅኖ የነበረውን የአክራሪውን ኢስላሚክ ኮርት ዩኒየን ኃይል ለመውጋት ወደ ሶማሊያ መግባቱን ተከትሎ ነበር ኤርትራ ራሷን ከኢጋድ አባልነት የሰረዘችው። ኤርትራ ከኢጋድ አባልነት ራሷን ካገለለችም ከ2 ዓመት በኋላ ደግሞ በተባበሩት መንግስታት የጸጥታው ምክር ቤት ማዕቀብ ተጣለባት። ለዚህ ማዕቀብ መጣል ዋነኛ ምክንያት ተደርጎ የተወሰደውም የኢስላሚክ ኮርት ዩኒየን መንኮታኮትን ተከትሎ ራሱን አጠናክሮ ብቅ ያለውን አልሸባብ ኤርትራ ትደግፋለችን በሚል ነበር። በኢትዮጵያ የመጣውን ለውጥ ተከትሎ ከኤርትራ ጋር የነበረውን ግንኙነት መልሶ ሲታደስ የጸጥታው ምክር ቤት በኤርትራና ባለስልጣናቱ ላይ ጥሎት የነበረውን ማዕቀብ ማንሳቱም ይታወሳል። ከዚያም ከ2 ዓመት ተኩል በፊት ኤርትራ ኢጋድን መልሳ ልትቀላቀልም ችላ ነበር። በኢትዮጵያና ኤርትራ መካከል የተፈጠረውን የግንኙነት መሻከር ተከትሎ እንዲሁም በሱዳን ባለው የእርስ በርስ ጦርነት የኃይል አሰላለፍ ቅራኔ ኤርትራ የምስራቅ አፍሪካውያን ስብስብ የሆነውን ኢጋድ ለሁለተኛ ጊዜ ትታም ወጥታለች። ይህ ሁኔታ ኢትዮጵያና ኤርትራ በይፋ ወደ ጠብ መግባታቸውን የሚነግረን የአፍሪካ ቀንድ ኖርዝ አፍሪካን ፊሽካ ነውም እየተባለ በስፋት እየተነገረም ይገኛል። ወደ ቀጣይ ጉዳያችን ስናመራ የአሜሪካ የምክር ቤት አባሉ የኢትዮጵያን መንግስት የሚቃወም ረቂቅ ውሳኔ አዘጋጁ። ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑትና የሪፐብሊካን አባሉ በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ የውሳኔ ረቂቅ አዘጋጅተው ማቅረባቸውን አስታወቁ። ይህ የረቂቅ ውሳኔ የኢትዮጵያ መንግስት በክርስቲያኖች ላይ የሚፈጽመውን ግድያ ጨምሮ በርካታ ሰብአዊ መብቶችን እንደሚጥስ የሚገልጽ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶችም እንዲጠቀም የሚጠይቅ ነው። በረቂቅ ውሳኔው ላይ የኢትዮጵያ መንግስት ክልላዊ አለመረጋጋትን አደጋ ላይ የሚጥሉ መሰረታዊ ሰብአዊ መብቶችን የሚጥሱና አሜሪካ በአፍሪካ ቀንድ ላይ ያላትን ስትራቴጂያዊ ጥቅሞች የሚያዳክሙ እንቅስቃሴዎችን እያደረገ ነው የሚል ሀሳብ የቀረበ ሲሆን ድርጊቱንም አጥብቆ እንደሚቃወም ያስረዳል። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች ሃይማኖት ተቋማት ላይ የማስፈራራት የማሰቃየትና ግጭት የመፍጠር ኢላማ ያለው ድርጊት እየተፈጸመ እንደሆነና የጦርነት ወንጀል በሰብአዊነት ላይ የሚፈጸም ወንጀልና የዘር ማጥፋት ጭምር እንዳለም ያስረዳል። የምክር ቤት አባሉ በዲ ካርተርም ይህንን አስመልክተው በሰጡት መግለጫ የክርስትና እምነትን መከተል ወንጀል አይደለም ካሉ በኋላ ክርስቲያኖች ላይ የሚደርሰውን ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ እንዳለበትም ይገልጻል። ረቂቅ ውሳኔው 8 ነጥቦች ያሉት ሲሆን ከነዚህ መካከልም የአሜሪካ የተወካዮች ምክር ቤት የኢትዮጵያ መንግስት በአፍሪካ ቀንድ ሰላም፣ መረጋጋትና የህግ የበላይነትን ዝቅ የሚያደርግ እንቅስቃሴውን እንደሚያወግዝና የሰብአዊ መብት ጥሰት የፈጸሙ ተጠያቂ እንዲሆኑ የሚጠይቀውም ይገኝበታል። እንዲሁም የአሜሪካ ታክስ ከፋዮች ገንዘብ ለኢትዮጵያ የመንግስት ተቋማትና ይህንን የመብት ጥሰት ለሚፈጽሙ አካላት እንዳይሰጥም የሚጠይቅም ነው። ረቂቁ ጨምሮም የአሜሪካ የውጭ ጉዳይ ሚኒስቴርና የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት የፈጸሙ ተጠያቂ እስኪሆኑና ሁሉንም ያካተተ ዴሞክራሲያዊ ታድሶ እስኪፈጠር ድረስም ማዕቀብና የውጭ እርዳታ ማቆምን ጨምሮ ማንኛውም ዲፕሎማሲና ኢኮኖሚያዊ ጫና እንዲያደርጉም ይጠይቃል። በተፈጸመው ጥሰት ላይ ዓለም አቀፍና ገለልተኛ ምርመራ እንዲደረግም የሚለው ይህ ረቂቅ የፕሬዝደንት ትራምፕ አስተዳደር በአስቸኳይ ማድረግ ያለበትን እርምጃዎች ደግሞ በ5 ከፋፍሎም ዘርዝሯል። ከነዚህ ውስጥም አንደኛ በኢትዮጵያ መንግስት ባለስልጣናት ላይ ማዕቀብ መጣል፣ ሁለተኛ አይነተኛ ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን ሰብአዊና የደህንነት እርዳታ ማቆም፣ ሶስተኛ በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ ሲቪል ማህበራት፣ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠትን የአሜሪካ ውጭ ጉዳይ ሚኒስቴር ቅድሚያ እንዲሰጠው የሚሉት ዋናዎቹ ናቸው። ይህንን ረቂቅ የውሳኔ ሀሳብ የጆርጂያ የአማራ ማህበርና የአሜሪካ ኢትዮጵያውያን የህዝብ ግንኙነት ኮሚቴ እንደሚደግፉት የሚገልጽም መግለጫም ሰጥተዋል። ወደ ቀጣይ ጉዳያችን ስናመራ ለኢትዮጵያውያን የተሰጠው የጊዜያዊ ጥበቃ ሁኔታ በይፋ ተቋረጠ። የአሜሪካ የሀገር ውስጥ የደህንነት ሚኒስትር
ለኢትዮጵያ ሲሰጥ የቆየው የጊዜያዊ ጥበቃ ሁኔታ እንዲያከትም መወሰናቸውን አስታወቁ። ይህ ውሳኔ በብዙ ሺህ የሚቆጠሩ በአሜሪካ የሚኖሩ ኢትዮጵያውያንን በቀጥታ የሚመለከት ነው። ውሳኔው የቲፒኤስ ጥበቃ ሁኔታ ከፌብሩዋሪ 13 2016 ጀምሮ በይፋ ይቋረጣል። ምክንያቱም ሚኒስትሯ በኢትዮጵያ ያለው ወቅታዊ ሁኔታ በጥንቃቄ ከተገመገመ በኋላ ሀገሪቱ ከዚህ በኋላ የቲፒኤስ ስያሜ ለመቀበል የሚያስፈልገውን የሕግ መስፈርት አታሟላም ተብሎ በመወሰኑም ነው። መግለጫው የዩኤስሲአይኤስ መግለጫ የቲፒኤስ ስያሜዎች ጊዜያዊ ናቸው እንጂ ቋሚ የመኖሪያ ፈቃድ መግቢያ መንገድ ሊሆን አልነበረም። በኢትዮጵያ ያሉት ሁኔታዎች ወደ ሀገራቸው ለሚመለሱ ዜጎች ከባድ የግል ደህንነት ስጋት መሆን አቁመዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከውሳኔው በኋላ በአሜሪካ ሌላ ህጋዊ የመኖሪያ መሰረት የሌላቸውን የኢትዮጵያ ዜጎች በተመለከተ የሚከተሉትን ማበረታቻዎችና ማስጠንቀቂያዎችም ሰጥቷል። በፈቃደኝነት መውጣት ተጎጂ ዜጎች በ60 ቀናት ውስጥ በፈቃደኝነት አሜሪካን ለቀው እንዲወጡ ማሳስቧል። የመልቀቂያ ጥቅሞችን በተመለከተ ዲኤችኤስ ስለሚወጡ ዜጎችም የሲቢፒ ሆም ሞባይል አፕን በመጠቀም መውጣታቸውን እንዲያሳውቁም ያበረታታል። ከፌብሩዋሪ 13 2016 በኋላ ያለ ህጋዊ ደረጃ በአሜሪካ የሚገኙ ማንኛውም የኢትዮጵያ ዜጋ የቲፒኤስ ጥበቃው በመቋረጡ ምክንያት ለሚከተሉት ችግሮችም የመጋለጥ እድላቸውም ከፍተኛ ነው። የዲኤችኤስ እስራትና ከሀገር የማባረር እርምጃ፣ በኃይል ከሀገር የሚባረሩ ሰዎች ዳግም ወደ አሜሪካ እንዳይመለሱ ሊታገዱ ይችላሉ። ይህንን መግለጫ ተከትሎ በርካታ ኢትዮጵያውያንም ደንግጠዋል። ወደ ቀጣይ ጉዳያችን ስናመራው በአማራ ፋኖ ህዝባዊ ድርጅትና በአማራ ብሔራዊ ክልላዊ መንግስት መካከል ከተደረሰው የሰላም ስምምነት ውጪ የሚደረግ የትኛውም የትጥቅ ትግል የሽፍትነት ተግባር መሆኑን የአማራ ፋኖ ህዝባዊ ድርጅት ገለጸ። የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነቱን አስመልክቶ በሰጠው መግለጫ የአማራ ፋኖ ህዝባዊ ድርጅት የፖለቲካ መምሪያ ምክትል ኃላፊ እያሱ አበራ በሰጡት በመግለጫቸው አፋድ በሰላም ስምምነቱ መሰረት የአማራ ህዝብን ጥያቄ ምላሽ እንዲያገኝ ይሰራልን ብለዋል። ሆኖም ከሰላም አማራጭ ውጪ የሚደረግ የትኛውም የትጥቅ ትግል ድርጅቱን የማይወክልና የሽፍትነት ተግባር መሆኑን ገልጸዋል። እነዚህ አካላት ለሰላም ለአንድነትና የአማራን ህዝብ ጥያቄ ለመመለስ የተዘጋጁ አለመሆናቸው መታወቅ አለበትም ብለዋል። ድርጅቱ ከአማራ ክልል መንግስት ጋር ያደረገውን ዘላቂ የሰላም ስምምነት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ፣ ገበሬዎች ወደ እርሻቸው እንዲገቡ የሚያስችልና ለህዝብ የሰላም እፎይታን የሚሰጥ እንደሚሆንም ጠቁመዋል። የአማራ ፋኖ ህዝባዊ ድርጅት ሀገር አፍራሽ ከሆኑና ለግል ጥቅማቸው ከሚንቀሳቀሱ አካላት ጋር ምንም አይነት ህብረት እንደሌለውም ተናግሯል። ወደ መጨረሻው ጉዳያችን ስናመራ ለአዲስ አበባ ነዋሪዎች የተሰጠ ማስጠንቀቂያ። በአዲስ አበባ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት ከዛሬ ጀምሮ ያጠሩትን አጥር እንዲያነሱ ማሳሰቢያም ተላልፏል። የአዲስ አበባ ከተማ መንገዶች ባለስልጣን በተለያዩ የከተማዋ ክፍሎች የተገነቡ የውስጥ ለውስጥ መንገዶች በህገወጥ መንገድ በግለሰቦች ታጥረው የተዘጉ መሆናቸውን አመላክቷል። ድርጊቱ የህብረተሰቡን በመንገድ ሀብት የመጠቀም መብት እየተጋፋ ከመሆኑም በተጨማሪ የትራፊክ እንቅስቃሴው እንዲስተጓጎል አሉታዊ ተጽዕኖ አሳድሯልን ብለዋል። በመሆኑም በሁሉም የከተማዋ ክፍሎች የሚገኙ የውስጥ ለውስጥ መንገዶችን አጥረው የዘጉ አካላት በሙሉም ከቅዳሜ ታህሳስ 4 ቀን 2018 ዓ.ም ጀምሮ ባሉት 7 ተከታታይ ቀናት መንገድ የዘጉበትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ በጥብቅ ማሳስቧል። በተጠቀሰው የጊዜ ገደብ ውስጥ አጥር የማያነሱ አካላትን በሕግ ተጠያቂ እንደሚያደርጉ ማስጠንቅቋል። ይህ ጉዳይ በበርካታ ሰዎች ዘንድ ከባባድ ጥያቄዎችንም አስነስቷል። የዛሬ 5 ዓመት መሰል ማስጠንቀቂያ ተሰጥቶ የተለያዩ ሰፈሮች ውስጥ ያሉ የውስጥ ለውስጥ መንገዶች የተዘጉ አጥሮችም እንዲነሱ የማድረግ ስራ ተጀምሮ እስከ መጨረሻው ድረስ ሁሉም ሰፈር ሳይተገበር ተቀዛቅዞ እንደቆመም የመረጃ ምንጫችን ገልጿል። ታዲያ አሁን ላይ ይህ ነገርም በበርካታ ነዋሪዎች ዘንድ ከፍተኛ ስጋትን ፈጥሯል። ሆኖም ግን መንግስት የተሰጣቸው ጥብቅ ማስጠንቀቂያ ስላለ የታዘዙትን ነገር እንዲያደርጉም ትዕዛዝም ተላልፏል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ